ሰበር ዜና የጀነራሎቹ የሙስና ቅሌት ተጋለጠ። ያልተጠበቁ ከፍተኛ ጀነራሎች በዚህ አደገኛ ህገወጥ ድርጊት ውስጥ እንዳሉበት ተሰምቷል። ይህንን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ጀነራሎቹ ላይ እርምጃ ሊወስዱ እንደሆነ አንድ መረጃ አረጋግጧል። ወዲህ ደግሞ ብልጽግናን እንገለብጣለን ብሎ የተነሱት የጽምዶ ኃይሎች አደገኛ ጥቃት ሊከፍቱ መሆኑን አሳውቀዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ከፍተኛ ጀነራሎቹ በከባድ ህገወጥ እንቅስቃሴ ውስጥ መግባታቸው ተሰማ። ወታደራዊ መኮንኖቹ በአደገኛ የሙስና ቅሌት ተጠርጥረው ምርመራ እየተደረገባቸው እንደሆነ ታውቋል። ከቻይና ዱባይና ሳውዲ ባለሀብቶች ጋር በመሆን ይህንን ስራ ሲሰሩ መቆየታቸው ተሰምቷል። ይህን እንቅስቃሴ የደረሰበት የጠቅላይ ሚኒስትር ጽሕፈት ቤት እርምጃ ሊወስድ እንደሆነ ተሰምቷል። በዝርዝር የምናስደምጣችሁ ይሆናል። ህወሓት ችግር ገጠመው። ከሰሞኑ በጀመረው የጸረ ብልጽግና ዘመቻ ከባድ ተቃውሞ አስተናግዷል። አርፋችሁ ተቀመጡ፣ ህዝቡን አታስጨርሱት የሚል የተቃውሞ ድምፅ ወይዘሮ ፈትለወርቅ በመሩት ስብሰባ ላይ ተስተጋብቷል። ይህንን የተቃውሞ ድምፅ ችላ ያሉት ሞንጀሪኖ ግን ወጣቱ ለዳግም ጦርነት ከመሰለፍ ውጪ አማራጭ የለውም የሚል የጭካኔ መልስ ሰጥተዋል። አንድ የህወሓት ማዕከላዊ ኮሚቴ አባል በበኩላቸው ብልጽግና አሰብን እንዳያስመልስ እንቅፋት ሆነናል የሚል አነጋጋሪ አስተያየት ሰንዝረዋል። ሰምታላችሁ። የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ለህወሓት አብረን እንስራ ጥያቄ መልስ ሰጡ። ፋኖ አብሬ ለመስራት ዝግጁ ነኝ ሲል፣ ኦሮሞ ነጻነት ሰራዊት በበኩሉ በትብብር እየሰራ እንደሆነ አሳውቀዋል። ተባብረን እንጥላቸዋለን፣ በቅርቡ የጋራ የተቀናጀ ጥቃት እንከፍታለን ሲሉም አውጀዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ህወሓት ችግር ገጠመው። ከሰሞኑ በጀመረው ጸረ ብልጽግና ዘመቻ ከባድ ተቃውሞ አስተናግዷል። አርፋችሁ ተቀመጡ፣ ህዝቡን አታስጨርሱት የሚል የተቃውሞ ድምፅ ወይዘሮ ፈትለወርቅ በመሩት ስብሰባ ላይ ተስተጋብቷል። ይህን የተቃውሞ ድምፅ ችላ ያሉት ሞንጀሪኖ ግን ወጣቱ ለዳግም ጦርነት ከመሰለፍ ውጪ አማራጭ የለውም የሚል የጭካኔ መልስ ሰጥተዋል። አንድ የህወሓት ማዕከላዊ ኮሚቴ አባል በበኩላቸው ብልጽግና አሰብን እንዳያስመልስ እንቅፋት ሆነናል በሚል አነጋጋሪ አስተያየት ሰንዝረዋል። ህወሓት ጸረ ብልጽግና ስብሰባውን ከመቀሌ እስከ ሽሬ፣ ከአድዋ እስከ አክሱም፣ ከሽራሮ እስከ መሆኒ ማድረጉን ቀጥለዋል። ደብረ ጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋ፣ አለም ገብረ ዋህድና ሌሎች ከሰሞኑ በጸረ ብልጽግና ዘመቻ ላይ ተጣምደው ውለዋል። ነገር ግን እነዚህ ስብሰባዎች አልጋ በአልጋ የሆኑ እንዳልነበሩ ከክልሉ የወጡ ሪፖርቶች አረጋግጠዋል። በተለይም ሞንጀሪኖ በመሩት አንድ መድረክ ላይ ከባድ ተቃውሞ ገጥሟቸዋል። የጦርነት ግብዣቸውንም ህዝቡ እምቢኝ ሲል ታይቷል። እምቢ ለጦርነት ብሎ በህወሓት የግዳጅ ወታደራዊ ምልመላ ላይ ያመፀው የክልል ወጣት እነ ሞንጀሪኖን ዳግመኛ የምንዋጋው ምን ለማሳካት ነው በሚል አፋጧቸዋል። ወጣቶቹ ሞንጀሪኖ በመሩት ስብሰባ ላይ ታገሉ የምትሉን ምን ለማሳካት ነው የሚል ጥያቄ አንስተዋል ተብሏል። ራሱ ህወሓትም በይፋዊ የፌስቡክ ገጹ ባሰራጨው መረጃ ወጣቶቹ ዳግመኛ የምናካሄደው ትግል ግቡ ምንድን ነው የሚል ጥያቄ ማንሳታቸውን አረጋግጧል። አመራሯ ለዚህ ጠንካራ አስተያየት በሰጡት ምላሽም አሁን የገጠመንን አደጋ እንደ ህዝብ ተሰልፈን ለመመከት ነው የሚል ሆኗል። ህልውናችንን በብልጽግና መቃብር ላይ እናረጋግጣለን ብለው ጦርነት ያወጁት የህወሓት አመራሮች ወጣቱ ለዳግም ውጊያ ከመሰለፍ ውጪ አማራጭ እንደሌለው አስረግጠው እየነገሩት ነው። አስቀድሞ የነቃው ወጣት ባገኘው አማራጭ ከትግራይ ወጥቶ አዲስ አበባን ጨምሮ በተለያዩ አካባቢዎች ለመኖር ተገዷል። በርካታ ወጣቶች አስቀድመው እምቢ ለጦርነት ብለው የሸሹ ቢሆንም መውጫ አጥተው የቀሩት ወጣቶች የግዳጅ ወታደራዊ ምልመላ ሰለባ ሆነዋል። መውጫ አማራጭ አጥተው የቀሩ ወጣቶችና እናቶች የህወሓትን የግዳጅ አፈሳ አጥብቀው በመቃወማቸው እነ ሞንጀሪኖ ድንጋጤ ውስጥ ገብተው ሰንብተዋል። ከድንጋጤ በኋላም በውድም በግድም ወጣቱን በየአዳራሹ ሰብስበው እንደዚህ ቀደሙ ወጥቶ እንዲዋጋ እያስፈራሩት ነው። እንደ ህዝብ ወጥቶ ህወሓት ያወጀው ጦርነት ላይ የማይሳተፍ አካል ወደ አዲስ አበባ እንደሸሹት ወጣቶችና
እንደ ቀድሞ አመራሮች ከሃዲነት እየተፈረጀ ነው። በዚህም በየብስ ትራንስፖርት ከክልሉ እንዳይወጡ መንገድ የተዘጋባቸው ወጣቶች በአየር ትራንስፖርት አማራጭ ለመሸሽ እስከ 2 ሳምንት ወረፋ እየጠበቁ ነው። ይህ በእንዲህ እንዳለ በሰሞነኛው ስብሰባ ላይ አንድ የህወሓት ማዕከላዊ ኮሚቴ አባል አሰብ ወደ ኢትዮጵያ እንዳይመለስ እንቅፋት ሆነናል የሚል አነጋጋሪ አስተያየት ሲሰነዝሩ ታይተዋል። አንድ የህወሓት ከፍተኛ አመራር አሰብን ተቆጣጥረ ነው ኢሬቻ ቀይ ባህር ላይ እናከብራለን ያሉትን ብልጽግናን አሰናክለነዋል ብለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር በይፋ ጥያቄ ባነሳበት ባለፉት 2 ዓመታት አሰብን ያልተቆጣጠር ነው ከሻዕቢያ ጋር ጽምዶ ስለፈጠርን ነው ሲሉም ሴራቸውን ራሳቸው አጋልጠዋል። በቀጣይ የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት ለህወሓት አብረን እንስራ የሚል ጥያቄ መልስ ሰጡ። ፋኖ አብሬ ለመስራት ዝግጁ ነኝ ሲል፣ ኦሮሞ ነጻነት ሰራዊት በበኩሉ በትብብር እየሰራ እንደሆነ አሳውቋል። ተባብረን እንጥላቸዋለን፣ በቅርቡ የጋራ የተቀናጀ ጥቃት እንከፍታለን ሲሉም አውጀዋል። በሰሜን ኢትዮጵያ ጦርነት መልሶ ሊከሰት ይችላል በሚል በርካቶችን ባሰጋበት በአሁኑ ወቅት ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የኢትዮጵያ ፌዴራላዊ መንግስትን ከሚቃወሙ ከተለያዩ የታጠቁና የፖለቲካ ኃይሎች ጋር አንድነት መፍጠሩን ያሳወቀው ባሳለፍነው እሁድ ሐምሌ 14 ቀን 2018 ዓ.ም በመቀለ በተደረገ ህዝባዊ ውይይት ነው። በህዝባዊ ውይይቱ ላይ ንግግር ያደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተመሳሳይ ዓላማ ካነገቡ አካላትና ጠላት ካሉት ከኢትዮጵያ ፌዴራላዊ መንግስት ጋር ከሚዋጉ ኃይላት ጋር እንደሚተባበሩ ነው ያስታወቁት። በስብሰባው ወቅት ብልጽግና ፓርቲን እንደ ስጋት የሚመለከቱት በርካታ አካላት አሉ ያሉት ደብረጽዮን ከነዚህ አካላት ጋር አብሮ የመስራት ትብብር መፍጠራቸውን ለታዳሚያኑ አረጋግጠዋል። ህወሓት ከትላንት በስቲያ ባወጣው መግለጫም ተመሳሳይ ዓላማ ካላቸው አካላትም ጋር ትብብር ለማድረግ መዘጋጀቱን ህዝባዊ ድጋፍ እንዳስገኙለት ነው ያስታወቀው። የህወሓት አመራሮች በኦሮሚያ በትጥቅ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊትና በአማራ ክልል በተመሳሳይ ሁኔታ የኢትዮጵያን መንግስት በትጥቅ ከሚዋጋው የፋኖ ታጣቂዎችን ጨምሮ ከተለያዩ አካላት ጋር ትብብር ፈጥነናል በማለት ተከትሎ ምላሽ አስተያየታቸውን ለዶቼ ቬለ የሰጡት የኦነግ ኦነስ ከፍተኛ አዛዥ አማካሪ አቶ ጅሬኛ ጉደታ ሐሳቡን አላስተባበሉም። ያኔ በ27 ዓመታት ምን እንደነበር ይታወቃል ያሉት አቶ ጅሬኛ ከ2020 ጀምሮ እነሱም ላይ ጦርነት ስለተጀመረ ከኛ ጋር ግንኙነት ነበራቸው በማለት ከህወሓት ጋር ኦነሳ የፈጠረው ትብብር አዲስ ነገር አለመሆኑን ገልጸዋል። በጎርጎሮሳውያኑ 2020 አካባቢ ኢትዮጵያ ውስጥ ይነቀንቀን የነበረው ፖለቲካ የአጼዎቹ ነበር ሲሉም አስተያየታቸውን ያከሉት አቶ ጅሬኛ በአሜሪካ ዲሲ ላይ ኦነግ ኦነሰ ከህወሓት ጋር የጋራ መግባባት ሰነድ መፈረሙን አስታውቀዋል። ከዚያም በኋላ የተከዱ ያሏቸውን ግን በስም ያልጠቀሳቸውን ከመንግስት ጋር የሚዋጉ አካላት በመፍጠራቸው አሁን ተፈጥሯል የተባለው በመንግስት ላይ ያመጹ ታጣቂዎች ትብብር መንግስት በፈጠረው ክፍተት መፈጠሩንም በአስተያየታቸው ተናግረዋል። በኢትዮጵያ ታጥቀው የሚንቀሳቀሱ አካላት በጋራ ሆነው መንግስትን ለመታገል ሲወስኑ የነበሩት ስምምነትና የጋራ የፖለቲካ ግብ ስለመኖር አለመኖሩም የተጠየቁት የኦነሰ ከፍተኛ ባለስልጣኑ በቡድኖቹ መካከል የተፈረመ ስምምነት ግን አለመኖሩን የገለጹት የተፈረመ ስምምነት የለም ሲሉ ምላሽ በመስጠትም በፖለቲካ ምህዳር ጥበት መንግስትን ለመውጋት የወጡ አካላት መካከል ስምምነት ቢኖርም ባይኖርም በተግባር ግን ተመሳሳይ ግብ መያዛቸው በራሱ ይናገራል የሚል አስተያየትም አክለዋል። በተጠቂ ቡድኖቹ መካከል ስለሚኖረው ስምምነት ግን ሂደቶች ካሉ ያንን መግለጽ የሚችለው አመራሩ ነው ሲሉ ተናግረዋል። ህወሓት የፌዴራል መንግስት ከሰላማዊ ንግግር ይልቅ የኃይል አማራጭን ይመርጣል ሲል በኢትዮጵያ ፌዴራላዊ መንግስት ላይ ትችት ሲያሰማ ይደመጣል። ይሁንና የፌዴራል መንግስት በፊናው መሰል ክሶችን በተደጋጋሚ አጣጥሏል። ይልቁኑ ህወሓት ከውጭ ኃይሎች ጋር ጭምር በመተባበርም ከሷል። ጠቅላይ ሚኒስትር አብይ አህመድ ከ2 ሳምንታት በፊት በህዝብ ተወካዮች ምክር ቤት ቀርበው በሰጡት አስተያየት እንኳን ሻዕቢያ ወያኔና ሱዳንም ሌላው ይጨመር በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት የለንም በማለት ሊቃጣ የሚችለውን ጥቃት መንግስታቸው መገንባቱን መግለጻቸው ይታወሳል። ባሳለፍነው እሁድ በጨፌ ኦሮሚያ መደበኛ ስብሰባ ላይ ንግግር ያደረጉት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳም የህዝቡን አቅምና ፍላጎት ያልተረዱ ያሏቸው ወገኖች ለባዕድ ለማረስ በተቃርኖ ተጠምዷል በማለት መንግስታቸውን የሚወጉት አካላት ለአጭር ጊዜ ፖለቲካዊ ፍላጎት በመቆም ከሰዋል። የኦነግ ኦነሰ ባለስልጣኑ አቶ ጅሬኛ ጉደታ ግን መሰል ክሶችን አልተቀበሉም። ለነጻነት ዛሬም በትጥቅ ሜዳ ያለ አካል ማንም ላይ የሚንጠለጠል ሳይሆን
በራሱ ታግሎ ህዝቡን ነፃ የሚወጡ መሆኑን ሊታወቅ ይገባል በማለት አስተያየታቸውን ሰጥተዋል። በሌላ ዜና ከፍተኛ ጀነራሎቹ በከባድ ህገወጥ እንቅስቃሴ ውስጥ መግባታቸው ተሰማ። ወታደራዊ መኮንኖቹ በአደገኛ የሙስና ቅሌት ተጠርጥረው ምርመራ እየተደረገባቸው እንደሆነ ታውቋል። ከቻይና፣ ዱባይና ሳውዲ ባለሀብቶች ጋር በመሆን ይህንን ስራ ሲሰሩ መቆየታቸው ተሰምቷል። ይህን እንቅስቃሴ የደረሰበት የጠቅላይ ሚኒስትር ጽህፈት ቤት እርምጃ ሊወስድ እንደሆነ ተሰምቷል። የህወሓትና የመከላከያ ጀነራሎች በህገወጥ የወርቅ ዝርፊያ ውስጥ መሰማራታቸው ተሰምቷል። የአቶ መለስ ዜናዊ ልጅ ሰምሃል መለስ ዜናዊ ከቀናት በፊት ይህንኑ ጉዳይ በዝርዝር አብራርታለች። ሰምሃል በትግራይ የወርቅ ማዕድን ዘረፋ ዙሪያ እጅግ አስደንጋጭ ነው ያለችውን መረጃ ይፋ አድርጋለች። ከፕሪቶሪያው የሰላም ስምምነት በኋላ የትግራይ ሰራዊት ቲዲኤፍ ጀነራሎቹ ከኢፌድሪ መከላከያ ሰራዊትና ከኤርትራ ኃይሎች ጋር በመሻረክ በወርቅ ማዕድን ቁፋሮና ንግድ ላይ በከፍተኛ ሁኔታ ተሰማርተው ኢንቨስት እያደረጉ መሆኑን ገልጻለች። ሰምሃል ጀነራሎቹ ለገዛ ሆዳቸውና ጥቅማቸው ብለው ከኢትዮጵያ መከላከያ ሰራዊት ጋር አብረው መስራት ከቻሉ ታዲያ ለምን ለዘላቂ ሰላም ሲሉ አብረው አይሰሩም ሲል ጠንካራ ጥያቄ ያቀርባለች። በዚህ በቲዲኤፍ ጀነራሎችና በኤርትራ ኃይሎች መካከል ባለው ድብቅ የወርቅ ንግድ ግንኙነት ውስጥ ዋናው አስተሳሳሪ የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ ወንድም የሆነው ዳዊት ገብረ እግዚአብሔር መሆኑን ሰምሃል አጋልጣለች። ነጋዴው ዳዊት ገብረ እግዚአብሔር ከዚሁ ከኤርትራ ጋር ካለው ድብቅ የወርቅ ንግድ ትስስርና የገንዘብ ዝውውር ጋር በተያያዘ በዱባይ ከተማ ለጥቂት ጊዜ ታስሮ እንደነበረም ሰምሃል መለስ በቃለ ምልልሷ ላይ ገልጻለች። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።